ዳዊትና የሳኦል ቤት ብዬ ያስተማርኩ ዛሬ ስድስተኛ ሳምንት ነው የተነሳሁት። ደጋግሜ ላለው ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ነው። በዳዊት ቤትና በሳኦል ቤት መካከል የረጅም ጊዜ ጦርነት ሆነ። ከዛስ የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ። እያወራ ያለው ስለ ሳኦልና ስለ ዳዊት አይደለም። እያወራ ያለው ስለ ሁለት ቤት ነው። ስለ ሳኦል እንዳልሆነ የምናውቀው በዚህ ቦታ ላይ ሳኦል ኦልሬዲ የለም፣ ሞቷል። ስለዚህ እያወራ ያለው መጽሐፍ ሁለት ፋይት ያረጋ ያለ ሲስተም ነው። የዳዊት ቤት በጣም የተባረከ ቤት ነው። የተሻገረ ቤት ነው። አንሸከብል ነው። የተለያዩ ነገሮች ነግሬያችኋለሁ፣ ሁለቱ ቤቶች የሚለያዩበት። ዛሬ አጭር ነገር ነው የምነግራችሁ። ዛሬ የምነግራችሁ በሁለቱ ቤቶች አንዱ የምትኮርጁት ልዩነት ያለው በሳኦል ቤት እግዚአብሔር አማራጭ አለው። ከእግዚአብሔር ውጪ ሌላ የሚመረጥ አምላክም አለ። በዳዊት ቤት እግዚአብሔር አማራጭ የለው። ከእግዚአብሔር ውጪ ወዴትም አይኬድም። አፈና ካፖስ አንዴ ጩና በኔ ቤት በልሴ ከእግዚአብሔር ውጪ ወዴትም አይኬድም በል። አልሄድም። ከእግዚአብሔር ውጪ ትንቢት አልመጣልኝም ብዬ ሟርተኛ ጋር አልሄድም። አልተፈወስኩም ብዬ ጠንቋይ ጋር አልሄድም። እኛ ቤት አምላካችን አማራጭ የለው። በተራራም እሱ ነው፣ በሸለቆም እሱ ነው። በአገልግሎት ዘመን ራሱ ቅባትና ከፍታ የሚያገኛቸው አገልጋዮች አገልግሎትን አማራጭ ያላደረጉ ናቸው። ብዙ ልነግራችሁ ይችላሉ። እንዲና እንዲህ የሄዱ አገልጋዮች ከክብር ጎለዋል። አንድ ቀን እግዚአብሔር ሳኦልን ዝም አለው። አንደኛ ሳሙኤል ምዕራፍ 28 ቁጥር 6 እና 7 እርሱም እግዚአብሔርን ጠየቀ። እግዚአብሔር ግን በሕልምም ሆነ በኡሪም ወይም በነቢያት አልመለሰለትም። አሁን ይኸውልህ ስለ ጦርነቱ ሳኦል እግዚአብሔር ባይዘው ይሄ ጦርነት በጣም የሚያሳዝን እንዴ የሚገርማችሁ እኔ ዳዊትን አይ ላቭ ዳዊት። በዳዊት ቤትና በሳኦል ቤት አንዱ ልዩነቱ ቅባት ይከበራል ብያቸዋለሁ። ዳዊት ስንት ጊዜ ነው ሳኦልን በምድረ በዳ እያሳደደው ያገኘው? ሁለት ጊዜ ነው ያገኘው። የመጀመሪያው ሲያገኘው እንትና ማነው የአክስቱ ልጅ ያለው ነገር አለ። እግዚአብሔር ጠላትህን በእጅ አሳልፎ ይሰጣል ሲል ሰምቻለሁ አሉ። ምን መሰለ ዳዊት ጋር ካለ ሁሌ ትንቢት ትሰማለህ። እኔ አሁን እኛ ሰፈር ያሉ ጴንጤ ልጆችን የኔን እኩዮች ብትጠይቋቸው እግዚአብሔር እኮ ድሮ ሲል ሰምቻለሁ ይሉኛል። እዚህ አጠገብ ሙሉ ወንጌል ብትሄድ ብዙዎቹ ዛሬ ያለውበትን ያገልግሎት ደረጃ ሰምተን ነበር እኮ ይሉኛል። አንድ ቀን አረሳም። እኔ አንድ ቀን ወጣት አገልግሎት እመራለሁ እና ይያቸው ምሽግ ገባሉ ጸሎት እና ሃይሚም እዛ ውስጥ አለች እና ያኔ ነው በመንፈስ ነግራቸዋለሁ። ወርሺፕ ቲም ሳቋቁም ዘማሪ አረኳት። እስከ ዛሬ ዘምራ አታውቅም። እስቲ ዘምሪ። ግጥሙን ነው የምትልላችሁ። ኤኒዌይስ ይዣቸው ገባለሁ። ይሄን ትንቢት ሃይሚም ታስታውሳለች። እና ይዣቸው ጾምጸሎት አሁን ካናዳ ነው ያለችው መሲ የምትባል ነብያለች። መሲና አበራ በጣም የምወዳቸው ሰዎች ናቸው። የተባረኩ እግዚአብሔር ሰዎች ናቸው። እና ጸሎቱ ሁላችሁም ከኋላ ሁኑ አለቻቸው። ሁሉም ከኋላ አለች። ተከተሉት አለቻቸው። ይከተሉኛል። እጅን እንዲበል አለች። ችቦ ይዞ ስለማይ ህዝብ እንዲህ ሲከተለው ያለው አለች። ይኸውልህ ዳዊት አጠገብ ከሆንክ ትንቢት ትሰማለህ። አሁን ያጠገብ ተመሳሳይ ነው። ልባርካህ አንተ አጠገብ ትንቢት አይጥፋ። እኔ እኮ ዳዊት
ሲሸሽ ነብይ ይዞ ነው የሸሸው እኮ። እኔ ሌላ ቀን ነው የምነግራችሁ። አንተ እየሸሸ ነብይ ይዞ ይሸሻል። ለማንኛውም ዳዊት አጠገቡለ ትንቢት አለ። አሁን እንግዲህ ሰምተናል ይሉታል። ምን ሰምታል? በእጅ አሳልፌ እሰጣለሁ። ከዛ አጣብቄ ልግደለው ሲል አንተ አለው እግዚአብሔር የቀባውን ሰው ገድሎ ከበደል የሚነጻ የለምና ዝም ብላ አትነሳ። የቅባት ላይ ከበደል የሚነጻ የለምና ተው። ቀጥሎ እንዲያለ እግዚአብሔር አምላክ አለው ይህንን ከማድረግ ይጠብቀኛል። ለወደፊትም ጸልየ፣ ለወደፊትም የተቀባ ሰው እንዳልነካ ብሎ ጸልየ። ከዛ መጀመሪያ ቀን ልብሱን ቆርጦት ነበር ይሄ። ከዛ ልብሱን ቆርጦት ልቡ አዘነ ይላል። ሁለተኛው ላይ ኮዳና ጦሩን ይዞበት ነው ሄደው። ሁለተኛም ላይ አልገደሉም። እጄ ጸልያትን ጸሎት ብቻ ስሟት። ይሄን ጸሎት እንድትጸልዩ ስለመፈልግ ነው። እግዚአብሔር በቀባው ላይ እጄን ከማንሳት እግዚአብሔር ይጠብቀኛል፣ ይጠብቀኝ። ይሄን በደል ነው ይጠብቀኛል። ቆይ ይሄንን የጸለየ ሰውዬ አሁን ይሄኛው ጦርነት ሳኦል የተጨነቀበት ጦርነት ነው። በዚህ ጦርነት ላይ ማን ነው የሚሞተው? ሳኦል ይሞታል። አሁን ጠንቋይ እየጠየቀበት ያለው ቆይ ነግራችኋለሁ። እዚህኛው ጦርነት ላይ ሳኦል ይሞታል። ዳዊት ደግሞ የት ነው የሚኖረው? በዚህ ሰዓት ፍልስጤም ምድር ነው የሚኖረው። ፍልስጤሞች ከእስራኤል ጋር ሊዋጉ ሊወጡ ነው። ዳዊትም ወዳጆቼ ናቸው አብሬ እወጣለሁ አለ። ምን ማለት ነው? ዳዊት እዛ ጦርነት ላይ ከወጣ ሳኦል የሚሞትበት ጦርነት ነው ያ። እስከ ዛሬ የተቀባን አልነካም ብሎ አሁን የተቀባው በሚሞትበት ጦርነት ውስጥ ሊገባ ሆነ። ያኔ እግዚአብሔር ከዚህ ጠብቀኝ ያለው አምላክ መጣ። ልባርክ ነው። እጆችን እግዚአብሔር ከበደል ይከልክላቸው። ከፈለክ ለራሱ እንዲመቸነ የተቀባን ሰው ከመንካት እግዚአብሔር እጅህን ይጠብቅል። እኔ በዘመኔ አይቻለሁ። 20 ዓመቴ ነው ቸርች ውስጥ። እግዚአብሔር ጠበቀው። ከጦርነት መለሱት። አሁን ሳኦል ተጨንቋል። እግዚአብሔር እንደሚሞት ስለሚያውቅ በዛ ጦርነት ላይ ጸጥ አለ። እግዚአብሔር ዝም ብሎታል። ቀጥልልኝ ቅዱሴ ምዕራፍ ቁጥር 5 ላይ ሄድልኝ። 5 ላይ 28 ቁጥር 5 አንደኛ ሳሙኤል። ሳኦል የፍልስጤማውያንን ሰራዊት ባየ ጊዜ ፈራ፣ ልቡ እጅግ ተሸበረ። እሺ እርሱም እግዚአብሔርን ጠየቀ። እግዚአብሔር ግን በሕልምም ሆነ በኡሪም ወይም በነቢያት አልመለሰለትም። ጸጥ አለው እግዚአብሔር። አሁን ባለምሱ አንዳንድ ሰዎች ይሄ ታሪክ ብሉይ ኪዳን ነው ብለው የምትሰቃዩ ሰዎች ጳውሎስ እንደ ዳዊት መዝሙር የጠቀሰው ጥቅስ የለም። ተሻግሮ አዲስ ኪዳን አይቶ የኖረ ሰው ነው። ብሉይ ኪዳኑ ስለ ምሕረት የነገረን ነው። በአዲስ ኪዳን ስፒሪት ያለ ሰው ነው ዳዊት። ጸጥ አለው እግዚአብሔር። በኡሪምም በነብይም ዝም አለ። እየሰማኝ ያለ ሰው ብቻ አሜን ይበል። እግዚአብሔር ዝም ሲል በህይወት ሌላ አማራጭ የለህም። እግዚአብሔርን የሚተካ ካንተ ወዴት እሄዳለሁ ነው የሚባለው። ከባዳር ይድነ የዘመረው መዝሙር ካንተ ወዴት ካንተ ወዴት ካንተ የት እሄዳለሁ የህይወት ውሃ የህይወት ውሃ ጀራዬ የት እሄዳለሁ? ዝም አለ እግዚአብሔር። የለኝም አማራጭ። ታማሳክ ድምጽ እየመጣልኝ አይደለም፣ እየፈወሰኝ አይደለም፣ እጁን የለኝማ የት እሄዳለሁ? በሳኦል ቤት እግዚአብሔር ዝም አለ። አዎ ሟርተኛ ጋር እንሂድ። ከዛ የት ሄደ? ወይ ሳኦልም አገልጋዮቹን እስቲ ሙታን ሳቢ ሴት ፈልጉልኝና ሄጄ ልጠይቃት አላቸው። እንዴ ምን አለ? ሙታን ሳቢ ሴት። አንተ የእስራኤል ንጉሥ ጠንቋይ ቤት እየሄደ ነው እኮ። እግዚአብሔር አህያ ሲፈልግ የመጣ የቀባው ሰውዬ አንተ በኢየሱስ ልስበረው። ከናንተ ቤት ይህን የሚያደርግ ሰው የለም። ጃጋቫሪያሳ እግዚአብሔር በልጆችህም ይመለካል፣ በዘርህም ይፈለጋል፣ በአንተም ይፈለጋል። አባጋቫኒያሳካ የሆነ ቦታ ሳሸበሽብ አታገኘኝም። የሆነ ቦታ ሽርጉድ ስላ አታገኘኝም። ይሄን ለኢየሱስ ሽርጉድ ያልኩበትን እጄን ሌላ ቦታ ስወዘውዞ አታየኝም። አማራጭ የሌለው አምላክ አለኝ። ይሁን አለ። ይኸውልህ ብራዘር፣
እናንተ ቤት የመጀመሪያ አማራጭ እግዚአብሔር ነው። እሺ ቀጥል ቅዱስ። እነርሱም እነሆ ሙታን የምትስብ ሴት በአይንዶር አለች አሉት። ስለዚህ ሳኦል ሌላ ልብስ በመልበስ መልኩን ለውጦ ከሁለት ሰዎች ጋር በሌሊት ወደ ሴቲቱ ሄደ። ኤኒዌይስ በቃኝ። በኋላ ሳሙኤልን አስነሳችን ምናምን እሱ ብዙ ፍልስፍና ውስጥ አልገባም። ዲስ ጋይ እግዚአብሔር ዝም አለኝ ብሎ ግን ጠንቋይ ቤት ሄዷል። የመጀመሪያ ቀን ይሄ ሰው የተቀባው መቼ ነው? አህያ ጠፍቶበት ነው አይደል? አህያ ጠፋበት ቀን እናስተንብይ አላለም። ይሄ ጉዳይ እስቲ ወደ ጸሎት እንወስደው አላለም። ብዙ አማራጭ አለው፣ ይንከራተታል። ዳዊት ጋና from the beginning ከመጀመሪያው ዳዊት እናቴ በኃጢአት ጸነሰችኝ አለ። መዝሙር 51 ላይ የተወለድኩት በኃጢአት ነው አለ። ምን ማለት ነው? እርግጠኛ ነኝ ዳዊት ቤት የተወለደ ልጅ አይደለም። ወንድሞቼ ገፉኝ ይላል። ለምን? ወንድሞቹ የእናታቸው ልጅ አይደለም፣ በኃጢአት የተወለደ ነው፣ የውጭ ልጅ ነው። እሺ መዝሙረ ዳዊት ምዕራፍ 51 ቁጥር 5 ስወለድ ጀምሮ በደለኛ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ። እሺ በእናንተ ትርጉም ምንድነው የሚለው? እጃችሁ ላይ ባለው እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ አይልም? 69 ቁጥር 8 ለወንድሞቼ እንደሌላ እንደ ባዕድ ነው የሚለው አዲሱ ትርጉም። እንደሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው። ለዚህ ነው ዳዊት አንተ ነህ ከእናቴ ሆድ ጀምሮ ያሳደከኝ ይላል። በማህፀን ምክንያቱም እንትን አለ ተፈልጌ አይደለም የተወለድኩት። ለዚህ ነው እናትና አባቴ ተውኛል። እግዚአብሔር ዳዊት አማራጭ የለውም። ስታድግ እናት አላስታውስም፣ ስታድግ አባት አላስታውስም፣ ወንድም አላስታውስም። ከእናቴ ማህፀን የተቀበለኝ መዘንተ ባዲያሳ አሊያባዳሃ ዊካባራዳ በበጋ ምን ላድርገው? እየገባው ያለ ብቻ አሜን ይበልኝ። እኔ ቤት በሉ እስቲ እግዚአብሔር አማራጭ የለውም በሉ። መዝሙር 139 ቁጥር 7 ላይ እንዲህ ነው የሚለው፣ ከመንፈስህ ወዴት እሄዳለሁ? እኔ የት አለኝ? በቃ ምን አለኝ? እኔ አይ አጎት አለ፣ ኧረ ተወኝ፣ እኔ ምንም የለኝ። አንተ ደህና ፋሚሊ፣ ኧረ እባክህ ተወኝ፣ ምንም የለኝ። የት እሄዳለሁ? እስቲ አንብቦ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? እኔ የምመርጠው በቃ አማራጭ አይደለም፣ የት መሄጃ የለኝም። እሺ ወደ ሰማይ ብወጣ አንተ በዚያ አለ። እሺ መኝታዬን በሲኦል ባደርግ በዚያ ትገኛለህ። እሺ በንጋት ክንፍ ተነስቼ ብበር እስከ ባህሩን ዳርቻ መጨረሻ ብሄድ በዚያም ቢሆን እጅህ ትመራኛለች፣ እሺ ቀኝ እጅህም አጥብቃ ትይዘኛለች። በቃ አሁን እኔ ሌላ አማራጭ የለኝም። እሺ ቆይ አንዳንድ እግዚአብሔር ዝም አይልም። እሺ ዝም ሲልህስ አሉት። ዝም ሲልህስ እንደ ሳኦል ጠንቋይ ቤት አትሄድም? ሌላ አማራጭ አትፈልግም? አይፈልግም። መዝሙር 40 ቁጥር 1 ላይ መዝሙር 40 ቁጥር 1 ላይ በልልኝ። እግዚአብሔርን ደጅ ጠናሁት፣ እሺ እርሱም ዘንበል አለልኝ። ደጅ ጠናው ማለት ቆየሁኝ፣ አማራጭ ስለሌለኝ እዛው በቃ ዝም ካለ አንተ ቦታ ትቀይርም። አልሄድም። የት እሄዳለሁ? ጠይቁት አጠገባችሁ፣ የት እሄዳለሁ? አቫካቦሶ የት እሄዳለሁ? የት እሄዳለሁ? መሄጃ የለኝም እኮ የትም መሄጃ የለኝም። ሂድ ቢለኝ የምሄድበት የለኝም። አማራጭ የለውም። እኛ ቤት እግዚአብሔር
አሜን። የት 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 ውሃ እንጀራዬ እረፍቴ ሃሌሉያ። እኛ ቤት አማራጭ የለው። ይኸውልህ ዳዊትን እናትና አባቴ ረሱኛል አይደል? አንተ ተቀበልከኛል። አባትና እናቱ እኮ የረሱት መቼ እንደሆነ ታውቃለህ? ሳሙኤልን የሚያክል ነብይ ቤት መጥቶ ይረሳል? ቅባት እኮ ነው የመጣው። ቅባት መጥቶ ረሱት። የለም ከልጅ ተርታ ውስጥ የለም። ዴስቲኒን የሚቀይር ታሪክን የሚቀይር ዘይት ቤታቸው መጥቶ ዳዊት ግን የለም እዛ ሰልፍ ውስጥ። ይሄ ጉዳይ በዘመድ አይደለም አላ ከሰማይ። ይሄን ጉዳይ እናንተ ልብስ ሲገዛለት እናንተ መወሰን ትችላላችሁ። ንብረት ክፍፍል ላይ መወሰን ትችላላችሁ። መኪና ይገዛለት አይገዛለት ላይ መወሰን ትችላላችሁ። ቅባት ላይ ግን ልተነብይ ነው። ባካ አንድ ሰው ላይ አስጠርቶ ይቀባሃል። እርዳታ እንኳን ሲፈልግ 121 ቁጥር 1 እና 2 አይኖችን ወደ ተራሮች አነሳዋል። ረዳቴ ከወዴት ይምጣ? ምን ማለት የለ ተራራ የሆኑ ሰዎች አግኝቻ ቃለው ተራራ አላረጉኝም። የብዙ ሰው ታሪክ ቀይረዋል የተባሉ ሰዎች አግኝቻለሁ፣ ታሪኬን አልቀየሩትም። ለከሌ ቤት ገዝቷል፣ ለከሌ መኪና ገዝቷል የተባለ ሰው አግኝቻለሁ፣ ለኔ ግን ምንም አላረገልኝም። የኔ እርዳታ ከሌላ ቦታ ነው የመጣው። ልባርካችሁ። እግዚአብሔር ምስክሬ ነው። አይናችሁን ከተራሮች ላይ አንሱ። ዛሬ የሚጎበኛችሁ ኮቴ ቤታችሁ ይገባል። በቃ እኛ ቤት አማራጭ የለውም። ዳዊት ቤት ውስጥ የዳዊት ቤት አንዱ ሰስቴን ያደረገበት ሪዝን እግዚአብሔር ዋና ነው። እዛ ቤት እግዚአብሔር ተቆጣ ይደነገጣል። እግዚአብሔር ተናገረ ሼክ ይሆናል። ዳዊት ቤት በሁለት ሐሳብ ለሚያነክስ ሰው ከእግዚአብሔር ዘንድ ይሄን በደንብ ስሙኝ፣ አንዳች እንደማያገኝ ነው የሚለው። ምን ማለት ነው ልንገርህ። በአገልግሎት በረከት አለ፣ በአገልግሎት ሞገስ አለ አይደል? ሲዝን ጠብቆ አያከብርም እግዚአብሔር ስታገለግለው። ልክ አገልግሎት እንደ ገበሬ ነው። የዘርግ ዘመን አለ፣ የአጨዳ ዘመን አለ። ዛሬ በምንነዳው መኪና አይደለም የተጀመረው አገልግሎት። በዚህ ሱት አይደለም የተጀመረው አገልግሎት። በሞላ ኪስ አይደለም የተጀመረው አገልግሎት። ያ ጊዜ አማራጭ ታስባለህ። የሆነ ነገር እያደረኩ የሆነች ነገር እየሰራው ከዛ የሆነች ስራ ትጀምራለህ። ግን እግዚአብሔር ጠርቶሃል እኮ። ከዛ አንተ እኩል ከነበሩ አገልጋዮች የተሻልክ ይመስልሃል። ትንሽ ህይወቴ ተቀየረ ይመስልሃል። ይሄኛው ደግሞ ሙጭጭ ብሎ እያገለገለ ነው። የእረኞች አለቃ ደግሞ መምጣቱ አይቀርም። መጥቶ እዚህኛው ላይ ሲዘረግፍበት አንተ ወደዛኛው ማየት ትጀምራለህ። ለማን ነው? ለማን ነው? በሁለት ሐሳብ የሚያነክስ ሰው አላየቁ። የማያገኘው ከየት ነው? ከሌላ ቦታ ሊያገኝ ይችላል። አቤት መሸወድ። አንድ ምሳሌ ልንገር። እግዚአብሔር እጅ ላይ ብቻ ያለ ነገር አለ እኮ። እግዚአብሔር እጅ ላይ ብቻ ያለ፣ እግዚአብሔር በመጠበቅ ብቻ የሚገኝ እስከዛች ቀን እንደ ፋራ እንዳልገባው እንደ ጀዝባ ትቆጠራል። ካዲያዛ ካባ አረ ሰዎች እዛ ሰፈር እየተሻሙ ነው፣ አልፈልግም። እዛ ሰፈር የሰው ታሪክ እየተቀየረ ነው፣ አልፈልገውም። ግድለ በዚህ በዛ ይሻላል፣ አልፈልገውም። አይኔን ተክዬ እየጠበቅኩ ያለው አምላክ አለኝ። ተጋፋኒያሳ ለሆነ ሰው ዛሬ ማታ ደሞዝ ይወድቅልን እግዚአብሔር ዘንድ። ከእግዚአብሔር ብቻ የሚገኙ ነገሮች እኮ ባለስልጣን ተሰብስቦ ሊያደርግልህ የማይችል፣ መንግስት ተሰብስቦ ሊያደርግልህ የማይችለው በእግዚአብሔር እጅ ብቻ የሚሰጥ ነገር እኮ አለ። ዘቫሪያ ማሳ ሰው ቀንቶ ሊገባበት የማይችል፣ ሰው ገንዘብ አጠራቅሞ ሊገባበት የማይችል፣ ሰው ስፖርት ሰርቶ ሊገባበት የማይችል፣ በራስ ጥረት የማይገባበት
እግዚአብሔር በዚህ በረከት ዛሬ ያግኛችሁ። ነገሩ ታጠቀባችሁ ከቸርች ውጪ የትም አታየኝም በሉት። ለዳዊት ቤት ውስጥ እዚሁ ምዕራፍ 28 ላይ ዳዊት ወደ ጺቅላግ ወደ ከተማው ሲመለስ ከተማው ተማርኳል። ሚስቶቻቸው እሱንና 600 ሰው ተከትሎታል። እኔ እኮ ይገርመኛል። እየሸሸኮ ሰው ይከተለዋል። አይቀባል። ያኛው እኮ መጀመሪያ ራሱ ህዝብ የተከተለው እኮ በሪያርዶ ቆራርጦ ሸኝቶ እኮ ነው። ካልመጣ እንደዚህ ቆራርጣለሁ ብሎ በሰይፍ እኮ ነው የሚያስከትለው። ቆራርጦ እንደ ቅርጫ ስጋ በየቤቱ ስጋ ላከ። ምንድነው ሲሉ ጦርነት ካልመጣ እንደዚህ ስጋ ቆርጣለሁ እያለ ዳዊትስ እየሸሸ ይከተሉታል። ግን ልዩነት አለው። ዳዊትን ስትከተል ወዲያው ስምህ ይቀየራል። የዳዊት ኃያላን ትሆናለህ። እነዚህ 600 ሰዎች በዳዊት እኮ ነው የበሉት። ታሪካቸው ተቀየረ። ወንበዴ፣ ሽፍታ፣ አጭበርባሪ የነበሩ ናቸው። መንግስትም ይፈልጋቸው። ዳዊት አጠገብ ተጠግተው ነው በቃ የለመለሙት ብለዋል። ፏ ብለዋል። አሁን ሲመጡ ንብረታቸው ተማርኳል። ሚስቶቻቸው የሉም፣ ልጆቻቸው የሉም። እኔ ሰው ወዳው ድንጋይ አነሱ ሊወግሩት። እኔ ዳዊትን እወደዋለሁ። ማንም አይደናገጥም። 600 ሰው ድንጋይ ይዞ አይደለም 600 ሰው ከጮኸብህ ራሱ አታለቅስም? ዝም ብለህ እኔ ብላክ አብረር ነው አትልም? ጉዳዩ ነው እንዴ? 600 ሰው እየተንጫጫ ኤፉዱን አምጣልኝ ይላል። አንተ አታመልጥም? ቅያሱን እየፈለክ አትሮጥም? መታጠፊያው ዚግዛግ እየመታ ድንጋይ እንዳይመታ አትሮጥም? እንጫጫ ብለው ጋጋጋጋጋጋጋቦስ ኧረ እባክህ ሌላ አማራጭ ውሰድ። ለንጉሱ ነገር እኔ አማራጭ የለኝም ከእግዚአብሔር ውጭ። በካፋደ ይጠራኛል፣ መልስለታለሁ። ረጅምን ዕድሜ አጠግበዋለሁ። በመከራ ቀን አጠገብ ሆናለሁ። እኔ አናካቻላ ሀባ እንትና ጋር ደውዬ አልደውልም። እንትና ጋር ሄደ አልሄድም። ለእንትና ጻፍለት አልጽፍም። እንትናን አነጋግረው አላነጋግረውም። አንድም አነጋግረው አለ እስከ ሽበት እስከ ሽምግልና እሸከማለሁ አለ። እኔ ቤት የሚለመን ሰው የለም። እኔ ቤት የሚለማመጠው ሰው የለም። እኛ ቤት ድረስልኝ የሚባል ሰው የለም። አለ ድረስልኝ የሚባል በርከክ ብለን የምንጠራው አጃፋራካ በካፋዲያ በመከራ ቀን ካጠገቤ የሚሆን ሰዎች ሲነሱብኝ አጠገቤ የሚሆን ስድቤን የሚመልስልኝ ውራባ ጋዲያ ማሰካ ነገ ነው እኮ ፍርድ ቤቱ ነገ ነው እኮ ቀጠረው ነገ ነው የመጨረሻው ቀን ነገ ነው እኮ። ዛሬ ታራት ተናጋተንም ግድልም ዛሬ ጸሎት ነው የሚሄደው። የመጨረሻው ቀን ደረሰ እኮ። ኤፉዱን አምጣልኝ እግዚአብሔር ይናገርበት። አቫካኒያና እኛ ቤት እግዚአብሔር አማራጭ የለውም። 600 ሰው ድንጋይ አንስቶብህ አንድ ሰው የለውም። አንድ የሚደግፈው ሰው የለም። አንድ ከጎኑ የሚቆም የለም። አንድ አይዞ የሚለው ሰው የለም እኮ ሻባሃዳ። በ600 ጫጫታ መካከል እግዚአብሔርን ድምፅ መስማት ይችላል። በ600 ግርግር መካከል እግዚአብሔር ሆይ ልውጣ ልከተላቸው፣ ምርኮን ትሰጠኛለህ። አሜን። የኔ ጌታ መጣ። የኔ ጌታ ውጣ አለ። ውጣ። ኢየሱስ ጌታ ነው። ዳዊት ቅድም መዝሙር 40 ቁጥር 2 ላይ ቁጥር 1 እና 2 ላይ በጣም የሚገርም ነገር ተናግሯል። እግዚአብሔርን ደጅ ጠናሁት አለ። ከዛ እርሱም ዘንበል አለልኝ አለ። ጩኸቴንም ሰማ አለ። ከሚውጥ ጉድጓድ ከሚያዘቅጥ ማጥ አወጣኝ አለ። እግሮቼን በአለት ላይ አቆማቸዋል፣ አካሄዴንም አጸናዋል። ዝም ብሎት አንተ ዝም ብትለኝ ወደ ጉድጓድ እንደሚወርዱ ትሆናለህ ይለዋል። ከ10 ሆስፒታል በኋላ አይደለም ጸሎትም ሄደው የመጀመሪያ እድል የምፈልግበት አማራጭ አለው። እናንተ ቤት እግዚአብሔር የለኝም ከሱ ውጭ። አዛካፋራ ዲያባ ጀፋራ ዲጋማሳ ታሪክ የሚቀይር የሚፈውስ የሚያበለጽግ የሚያነሳ ክብር የሚያሳይ አንድ ነው ማቀው። እጠብቀዋለሁ፣ ያነሳኛል። ባቆም በመጠበቂያ ላይ ቆሜ እጠብቀዋለሁ። አይዘገይም፣ በእርግጥ ይመጣል።
አጠገባችሁ ሌላ ስለሌለ ነው በለው። አንድ ዳዊት ያላትን ነገር ልንገራችሁ። መዝሙር ዳዊት 83 ቁጥር 18 በእናንተ ትርጉም እንደሚል አላቅም። እኔ በያዝኩት ትርጉም ልንገራችሁ። ስምህ እግዚአብሔር የሆነ አንተ ብቻ በምድርም ሁሉ ላይ ልዑል እንደሆንኩ ይወቁልኛል። ሌላ የለም፣ አንድ ነው። በቃ ዳዊት ሌላ የለም አለ፣ አንድ ነው። አንተን አሉ ቻላካባዳስ አንተን፣ አንተ ዋናው አንተን ስለያዝኩ ማዳጋባሪያስ አቤት እየገባችሁ ነው አይደለ? የትም ስትገቡ እናንተ ከባድ ናችሁ። የት ህንፃ ውስጥ ነው የምትሰራው? ያንተን የሚያክል ከባድ ሰው የለም። የት ቢሮ ነው የምትሰራው? ያንተን የሚያክል ከባድ ሰው የለም። እችን ልንገራችሁ። ናቡከደነጾር ሳር ከበላ በኋላ እግዚአብሔር ምንድን ነው ያለው? እንድታቅ የምፈልገው አለው። ከሳር በኋላ በቃ ሲግጥ ከረመ 7 ዓመት ተመለሰ እና ከዛ ሲመለስ እንድታቅ የምፈልገው አለው የዚህ የቤተ መንግስት አለቃ ነኝ መሆኔ ነው አለው። ልዑል አለው እኔ ወዶ አለው በሰው መንግስት ላይ የለም። እመኔ ባዚ ምድራዊ ስልጣን ጠቅላላ ጊዜያዊ ነው። ሁሉንም የሚያስተዳድር እሱ ነው። ስለዚህ የትም ቢሮ ባለው ጉዳይ ላይ እግዚአብሔር ይገባበት። ፍርድ ቤት ነው ይገባበታል። ፖሊስ ጣቢያ ነው ይገባበታል። ክፍለ ከተማ ነው ይገባበታል። እግዚአብሔር ጋር ሄደሽ ማታሸንፈው የለም። ጌታ ጋር ሄደህ ማታሸንፈው የለም። ይሁን አለ። ሌላ የለም በሉት። ባንተ ነው በሉት። ባንተ ነው በሉት። ባንተ ነው። አላባሻካማ ዴንያ የለም። ሃሌሉያ። አንዴ ጮክ ብላችሁ ኤፉዱን አምጡልኝ በሉ እስቲ። በጨነቃችሁ ነገር እግዚአብሔር ዛሬ መልስ ይስጣችሁ። ልባርከው ሌሊታችሁን። ይሄ ሌሊት የህልም ሌሊት ይሁንላችሁ። እግዚአብሔር የሚናገራችሁ ሌሊት ይሁንላችሁ። ሰማይ በእናንተ ላይ ይቀደድ። ቤታችሁ የዳዊት ቤት ይሆን። ዳዊት እስከ መጨረሻው አልተሸነፈም። የመጨረሻው እድሜው ላይ ኖርማሊ በዳዊት ቤት ራሱ እድሜ ራሱ ይረዝማል። አንድ ድንገተኛ አደጋ ምናምን የለማ። መቅሰፍት ወደ ቤታ አይገባ። ክፉ ነገር ወደ አንተ አይቀርም። በአጠገብሽ በቀኝ 10 ሺህ ይወድቃል። ይሄ የዳዊት ቤት ነው። መጨረሻ ላይ አልጋ ላይ ነበር ዳዊት። እምታሞቀው ልጃገረድ እስኪፈለግ ድረስ ሰውነቱ ሙቀት አጥቶ በዛ ሰዓት እንኳን ንግስናውን ሊቀሙት አልቻሉም። በዛ ሰዓት አንተ ሰው እኮ እየተራመደ መፈንቅለ መንግስት ይካሄድበታል። ዳዊት ተኝቶ መፈንቅለ መንግስት አልተቻለም። ምን አይነት ቤት ነው? አልጋ ውስጥ ሆኖ ሙቀት ጠፍቶ ትትትያለ ካያባስ መተቦና ያናካ ጠላቶችህን መምታት የሚያቅት እድሜ የለህም። የምትሸነፍበት እድሜ የለም። የምትወድቂበት እድሜ የለም። እግዚአብሔር አምላክ ምስክሬ ነው። አገልጋዮች ውሰዱት። ኢትዮጵያ ውስጥ ብዙ አገልጋይ ወደ አለመፈለግ ሲደርስ አይተናል አይደል? የማትፈለጉበት እድሜ የላችሁ። አረጀ የምትባልበት እድሜ የለህም። ደከመ የምትባልበት እድሜ የለህም። ጣለች የምትባይበት እድሜ የለሽም። በፊታቸው መልኩ ተቀየረ የሚል ቃል አለ። በፊታቸው መልኩ ተቀየረ የሚል ቃል ሰምታላ? አጃፋካማ ቴፋኒያሳ ራቫጋዲያና ሳኮባ ጀላካባላ ያላችሁበት የግሎሪ ክልል እያዩአችሁ ይቀየራል። አራዲጋዲያና ሳካ ድንገት እያዩሽ ትቀየራለሽ። ድንገት እያዩ ትቀየራል። ሃርጋናማ ቶማ ሃናማ ያካባ እንዲህ እያዩት አይደል እስጢፋኖስ የተቀየረው? አይናቸው ፊት እንደዚህ እንዳፈጠጡብህ እግዚአብሔር ክብርህን ክልል ይቀይረዋል። የብርሃንን መጠን ይጨምረዋል። የሞገስን መጠን ይጨምረዋል።
ፓላካማያ እያዩ ፋይናንስ ይቀየራል። እያዩ ሌላ ክብር